ተለዋዋጭና ውስብስብ በሆነው ዓለም አቀፍ የፋይናንስ መዋቅር ውስጥ የኢንቨስትመንት ባንኮች የፋይናንስ ስነ ምህዳሩን ስልታዊ በሆነ መንገድ የሚቀርጹ ተደርገው ይወሰዳሉ። የኢትዮጵያ ኢኮኖሚ ወደ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ወቅትም በሀገሪቱ ውስጥ ያሉ የኢንቨስትመንት ባንኮች እየተስፋፉ መጥተዋል። ኢንቨስትመንት ባንኮች እንደ ንግድ ባንኮች ግለሰቦች እንዲቆጥቡ ወይም ብድር እንዲወስዱ የሚያደርጉ ሳይሆኑ ዋና ተግባራቸው ካፒታል ወይም መዋለ ነዋይ ያላቸውን ባለሀብቶች ካፒታል ከሚያስፈልጋቸው ኩባንያዎችና የመንግስት ተቋማት ጋር የሚያገናኙ መሆናቸውን የዘርፉ ባለሙያዎች ያስረዳሉ። በተጨማሪም የፋይናንስ ምክር መስጠትና አክሲዮን ማሻሻጥ ላይ ይሰራሉ። ኢንቨስትመንት ባንክ ከሌላው ኮሜርሻል ባንክ ዋነኛ የሚለየው ነገር አንደኛው ዲፖዚት የሚቀበል ባንክ አይደለም። እንደ ሌሎቹ ዲፖዚት ተቀብሎ ከዛ ያንን ዲፖዚት ለተበዳሪዎች የሚሰጥ የባንክ አይደለም። ዲፖዚት አንቀበልም፣ ብድር አንሰጥም። እኛ ዋነኛው ስራችን እንደ ኢንቨስትመንት ባንክ ኢንቨስተሮችን ከባለ ገንዘብ ኢንቨስተሮችን ካፒታል ከሚፈልጉት ሰዎች ጋር ወይንም ደግሞ ካምፓኒዎች ጋር ማገናኘት ነው። እዚህ ጋር ብዙ ገንዘብ ያለው ወይም ኢንቨስተር አለ፣ እዛ ጋር ደግሞ ገንዘብ የሚፈልግ ነጋዴ ይሆናል፣ ካምፓኒ ይሆናል፣ እነሱ ወይም አይዲያ ያላቸው ሰዎች ይኖራሉ። ሁለቱን የማገናኘት ስራ ነው። ኢንቨስትመንት ባንክ ማለት እንግዲህ አሁን በካፒታል ማርኬት ኦቶሪቲ ላይሰንስ የተሰጣቸው ሆኖ የሚሰጡት ሰርቪስ አንደኛ የማማከር ስራ ይሰራሉ። ካምፓኒዎች ሼር መሸጥ ቢፈልጉ ወይም ደግሞ ካፒታል ሬዝ ማድረግ ቢፈልጉ ሼር መሸጥ ይችላሉ፣ ወይም ደግሞ አዲስ ካፒታል ሬዝ ማድረግ ይችላሉ። ያንን ኦርጋናይዝ ያደርጋሉ ማለት ነው። ኢንቨስትመንት ባንኮች ከመሀል ሆኖ ኢንቨስተርና ገንዘብ ፈላጊና ገንዘብን ኢንቨስት ማድረግ የሚፈልግ አካል ያገናኛሉ። ኢንቨስትመንት ባንኮች ሀገር በቀል የኢኮኖሚ ማሻሻያውን ተፈጻሚ ለማድረግና የግል ዘርፉን ለማጠናከር የማይተካ ሚና እንዳላቸውም ይገለጻል። ባንኮቹ የአክሲዮን መገበያያ ማዕከላዊ ገበያን በመፍጠር ከዚህ ቀደም የነበረውን ኢመደበኛ ስርዓትን የቀየሩ መሆናቸውም ተገልጿል። እንዲሁም ይስተዋል የነበረውን የመረጃ እጥረትና እንግልት የሚያስቀሩ ናቸው ተብሏል። አንደኛው አክሲዮኖችን በማሻሻጥ ከዚህ በፊት ራሱ አሁን ለምሳሌ አዋሽ ካፒታል አዋሽ ኢንቨስትመንት ባንክ ብንባልም የአዋሽ ባንክን ብቻ አይደለም የምንሸጠው። አክሲዮኖችን አንድ ቦታ መገበያየት የሚችሉበትን ኦፖርቹኒቲ ይፈጥራል። ሁለተኛ ደግሞ ያልኩት የተለያዩ አይነት ፋይናንስ ሬዝ የማድረግ አማራጮችን ለኢትዮጵያ ገበያ ይዞ ነው የመጣው። አሁን የኢትዮጵያ ኢኮኖሚ እጅግ በጣም በፍጥነት እያደገበት ባለበት ሁኔታ ነው የሚገኘው እና በድሮ ይሄ ንብረት አስይዞ ገንዘብን ሬዝ በማድረግ ብቻ ማሳለጥ አይቻልም። የተለያየ አይነት አማራጮችን ይዞ መቅረብ መቻል አለበት። ሶ ኢንቨስትመንት ባንክ ይህንን አማራጭ ለኢትዮጵያ የንግድ ማህበረሰብና በአጠቃላይ ለኢኮኖሚ ይዞ ይመጣ የነበረው ስርዓት ባለ አክሲዮኖች አክሲዮኖቻቸውን የሚገዙበት ለመግዛትም አንድ ሴንትራላይዝ የሆነ ማዕከላዊ የሆነ የገበያ አልነበረም። በኢመደበኛም ሆነ መንገድ በሶሻል ሚዲያ እንደዚህ በሰው ነበረ እና ይሄ ፐርፌክት የሆነ እንትን አልነበረም፣ ፐርፌክት የሆነ ስርዓት አልነበረም እና ለደንበኞች ላይ በተለይ የመጉላላት ነገር ነበረ። የመረጃ ፐርፌክት ያልሆነ መረጃ ለምሳሌ ትክክለኛ የአንድን አክሲዮን ዋጋ ያለማወቅ፣ በተገኘው ዋጋ የመግዛት የመሸጥ ይሄንን ችግር ነበሩና አሁን ግን በተማከለ መንገድ ወደ ማርኬቱ መጥቶ ወደዚህ በኢንቨስትመንት ባንከሮችና በብሮከሮች ወይም በደላሎች በኩል መካሄዱ ደንበኞች አንድ ለአክሲዮኖቻቸው ጥሩ ዋጋቸውን እንዲሸጡ እንዲገዙ ያደርጋቸዋል ማለት ነው። በኢትዮጵያ ስለ ኢንቨስትመንት ባንክ ያለው ግንዛቤ አናሳ መሆኑ የተገለጸ ሲሆን ይህንን ለመቅረፍና የኢንቨስትመንት ባንኮችን ቁጥር ለማሳደግ እየተሰራ መሆኑን የኢትዮጵያ ካፒታል ገበያ ባለስልጣን አስታውቋል። ኢንቨስትመንት ባንኮቻችን የሀገር ውስጥ ኢንቨስትመንት ባንኮችና የውጭ ሀገር ኢንቨስትመንት ባንኮች አሉበት። ኢንቨስትመንት አድቫይዘሮች አሉን። እንዲሁም ብሮከር ዲለር የምንላቸው ገበያ አከናዋኝ የምንላቸውን ላይሰንስ አድርገናል። አንዳንድ ሰዎች ቁጥሩ የበዛ እንደሆነ አድርገው የሚያስቡ ሰዎች አሉ። ግን በኢትዮጵያ ያሉትን የሼር ኩባንያዎች ቁጥር ብታዩ በጣም ብዙ ድጋፍ የሚፈልጉ ኩባንያዎች አሉ። ከዝግጅት ጀምሮ ሰነደ መዋዕለ ንዋዮቻቸውን በኢትዮጵያ ካፒታል ገበያ ባለስልጣንና በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ለማስመዝገብ ማለት ነው። ስለዚህ ይሄ ሁሉ ኤፈርት ብዙ የካፒታል ገበያ አገልግሎት ሰጪዎችን ይፈልጋል ማለት ነው።